ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ምክትል ዋና ኦዲተር ስለ ምርት ገበያ ለፓርላማ ያቀረቡት ጥያቄ በዋና ኦዲተሯ እንዲስተካከል ተደረገ። በፓርላማው የኢትዮጵያ ምርት ገበያ ባለስልጣናት የምርት ቀበላ ክምችት ግብይት ስርዓት አፈጻጸም የኦዲት ሪፖርትን በሚመለከት የፌዴራል ዋና ኦዲተር ምክትል ዋና ኦዲተር ለባለስልጣናት የፖለቲካ ይዘት ያለው ጥያቄ አቅርበዋል መባሉን ተከትሎ ዋና ኦዲተሯ ማስተካከል አድርገው ጥያቄውን በድጋሚ እንዲያቀርቡ ተደረገ። ጥያቄው ተስተካክሎ እንዲቀርብ የተደረገው የሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደር ጉዳዮች ቋሚ ኮሚቴ የፌዴራል ዋና ኦዲተር ታኅሳስ 22 ቀን 2018 ዓ.ም በምርት ገበያ ባለስልጣናት ላይ ባካሄደው የኦዲት ምርመራ ሪፖርት በሚመለከት ተቋማት የስራ ኃላፊዎች ጋር ውይይት ሲያደርግ ነው። የዋና ኦዲተር ተቋም ባለስልጣን ላይ ያከናወነው የኦዲት ሪፖርት ተቋሙ ሰፊ ክፍተቶች እንዳሉበት የሚያመለክት መሆኑን አስመልክቶ ቋሚ ኮሚቴው ምላሽ ይፈልጋሉ ባላቸው ጉዳዮች ላይም 15 ገጾች የተጠናከሩና ሰፋ ያሉ ጥያቄዎች ለምርት ገበያ ባለስልጣናት ኃላፊዎች አቅርቧል። ቋሚ ኮሚቴው ዋና ኦዲተር የኦዲት ምርመራ በተመለከተ ያለውን ጥያቄ እንዲያነሳ ሲጠይቅ፣ የፌዴራል ዋና ኦዲተር ምክትል ዋና ኦዲተር አቶ ሀጂ ኢብሳ ማብራሪያ ይፈልጋሉ ያሏቸውን ለባለስልጣኑ ዘርዘር ያለ ጥያቄዎች ሰንዝረዋል። የፌዴራል ምክትል ዋና ኦዲተር አቶ ሀጂ ኢብሳ ለባለስልጣኑ ባቀረቡት ጥያቄ ሀገሪቱ በማንኛውም ዘርፍ ምርትና ምርታማነትን በትልቁ እየፈጸመች ቢሆንም የምርት ገበያ ባለስልጣናት እየተቀበለና እያገበያየ ያለው ምርት ከሀገሪቱ ተጨባጭ ሁኔታ ጋር ተቃራኒ አፈጻጸም እንዳለው ገልጸዋል። በምክትል ኦዲተር አክለውም ሀገሪቱ በሌሎች መንገዶች ምርቶችን ወደ ውጭ ልካ የምታገኘው ገቢ እጅግ በከፍተኛ ሁኔታ እያደገ መሆኑ፣ ነገር ግን በምርት ገበያ ባለስልጣናት በኩል ለውጭ ገበያ ተልኮ የተገኘው ውጤት ሀገሪቱ ከምትሄድበት የተቃረነ ጉዞ ነው ብለዋል። በተጨማሪ ኢትዮጵያ በስታንዳርድ የምትታተም አይደለችም፣ በአፍሪካ ወደ አንደኛ ቀዳሚነት እየመጣን ነው ያልነው እናንተ ግን ባላችሁበት የቆማችሁ ይመስለኛል ያሉት አቶ ሀጂ ባለስልጣኑ የሚያስተዳድራቸው መጋዘኖች ከስታንዳርድ በታች የሆኑት ደንበኞች የሚያስቡ ሳይሆን የሚገፉ ናቸው ብለዋል። ባለስልጣኑ የኤክስፖርት ምርትን ወደ ዘመናዊ ገበያ በማስገባት ረገድ እንደ አውሮፓውያን አቆጣጠር በ2015 ዓ.ም ከቀድሞ 2014 ዓ.ም አንጻር ሲነጻጸር በ19 በመቶ፣ በ2016 ዓ.ም በ2015 ዓመት ከነበረው አፈጻጸም ጋር ሲወዳደር በ29 በመቶ መቀነሱንም አብራርተዋል። የተቋሙ ሕልውና አደጋ ላይ መሆኑን የገለጹት አቶ ሀጂ ሌላ ተወዳዳሪና ተፎካካሪ ቢኖር ከገበያ ሊወጣ ይችል ነበር ብለዋል። አክለውም ሀገሪቱ ምርቷ እያደገና እየጨመረ ባለበት ሁኔታ የምርት ገበያ ባለስልጣኑ የሚቀበለው ምርት ሊጨምር እንዲችል ሊቀንስ አይገባውም ነበር በማለት ገልጸዋል። የምርት ገበያ ባለስልጣን የቦርድ አመራሩ ይህን ተቋም የማይከታተለውና ገሸሽ ያደረገው ለምንድን ነው በማለት የጠየቁት አቶ ሀጂ በጣም ጠንካራ ስለሆናችሁ ነው፣ ቦርዱ 36 ጊዜ መሰብሰብ ሲገባው 5 ጊዜ ብቻ የተሰበሰበው ነው ወይስ የማይረባ ተቋም ነው ተብሎ ነው ቦርዱ የተዋዋችሁት በማለት ጥያቄ አቅርቦ መሰብሰብ የነበረበትን 36 ጊዜ ቢሆንም 5 ጊዜ ብቻ መሰብሰብ ቦርዱ ባለስልጣኑ ትቶታል ማለት ይቻላል። ይህ ደግሞ ለባለስልጣኑ ድክመት ትልቅ መንስኤ ነው በማለት ተናግረዋል። የአቶ ሀጂን ንግግር ተከትለው የቋሚ ኮሚቴ ምክትል ሰብሳቢ ወይዘሮ አራራ ሞሲሳ በሰጡት አስተያየት ምናልባትም በመሀል ገብቼ አላስቆምም ብዬ ነው እንጂ ጥያቄ ወደ ፖለቲካ ያዘነበሉ ናቸው ብለው የፌዴራል ዋና ኦዲተር ጥያቄ በዚሁ መልኩ መቅረብ የለበትም በማለት ተናግረዋል። አክለውም ዋና ኦዲተር 1፣ 2፣ 3 በማለት የኦዲት ግኝቶችን ቆጥሮ ምን ተስተካከለ፣ ምን አልተስተካከለም የሚል መሆን ነበረበት እንጂ ከዚህ ተቋም እንደዛ አይነት ጥያቄ አንጠብቅም፣ ይህም አይነቱ ጥያቄ ለፓርላማው ተውት በማለት ሀሳባቸውን ሰጥተዋል። አክለውም ግኝቱ ጋር ተያይዞ ያለው ተከታታይ ጥያቄ ዋና ኦዲተሯ ያንሱ በማለት ለዋና ኦዲተሯ እድል የሰጡ ሲሆን የፌዴራል ዋና ኦዲተር ወይዘሮ መሰረት ዳምጤ በተወሰኑ ጉዳዮች ላይ ሀሳባቸውን አቅርበዋል።
ዋና ኦዲተሯ የባለስልጣኑ የካፒታል በጀት አፈጻጸም በተመለከተ ባቀረቡት ጥያቄ ባለስልጣኑ የመጋዘን ግንባታ እንዲገነባ ተፈቅዶለት ወደ ስራ ከገባ በኋላ በ2014 ዓ.ም እስከ 2017 መጀመሪያ ሩብ ዓመት ድረስ 2014 መጀመሪያ ዓመት 20.3 በመቶ፣ በ2015 ዓ.ም 24.3 በመቶ፣ በ2016 16.3 በመቶ፣ በ2017 የመጀመሪያ ሩብ ዓመት ድረስ 4 በመቶ ብቻ የፈጸመ መሆኑን ተናግረዋል። በተመሳሳይ ወደ 7.690 ገደማ ኩንታል ምርት በአዳማ፣ በሶዶ፣ በቡሬ፣ በኮምቦልቻ የጥራት ደረጃው ሳይረጋገጥ ርክክብ የተደረገባቸው ምርቶች በኦዲት መገኘታቸው ገልጸው አሁን ላይ በምን ደረጃ ላይ እንዳለ እንዲገለጽላቸውም ጠይቀዋል። ለደንበኞቹ መድረስ ከነበረበት ምርት ውስጥ 1724 ኩንታል መጉደሉን በኦዲት ሪፖርት መረጋገጡን ጠቅሰው ኦዲቱ በተሰራበት ወቅትም የባለስልጣኑ የስራ ኃላፊዎች በምርት ርክክብ ወቅት ብልጫም ማነስም ያጋጥማል የሚል ምላሽ እንደሰጡ፣ ነገር ግን ኃላፊዎቹ እንዳሉት ተወስዶ ብልጫ ቢያጋጥም ቢባል መጉደሉ ለምን አጋጠመ በማለት ጠይቀዋል። የምርት ገበያ ደንበኞች እና መደበኛ ያልሆነ የአባላት ቁጥር ከጊዜ ጊዜ እየቀነሰ መምጣቱ የገለጹት ወይዘሮ መሰረት ለዚህ ግብይት ተብለው በርካታ ገንዘብ ወጥቶባቸው የተገነቡ ማዕከላት ያለምንም አገልግሎት ተቀምጠው መገኘታቸው በኦዲት መረጋገጡ ጠቅሰው በዘመናዊ ቴክኖሎጂ የተገነቡ ማዕከላት አፋቸውን ከፍተው ሲውሉ በተጨባጭ ምን እየተሰራ ነው ማለት ጠይቀዋል። የቡና ገበያን በተመለከተ ሲያብራሩ ለምርት ገበያ ባለስልጣናት የዋጋ ግድብ መቀመጥን፣ ለኢትዮጵያ ቡናና ሻይ ባለስልጣን ደግሞ ላኪዎች በድርድር እንዲገዙ እንጂ የዋጋ ገደብ አለመኖሩን መረጃ ደርሶናል ያሉት ዋና ኦዲተሯ ቡና ሻይ ተቆጣጣሪ እንጂ ምርት ገዢ ባለመሆኑ ሕግን የጣሰ አካሄድ እየተከናወነ ነው ብለዋል። ቡናና ሻይ የሚሰራው ስራ ምርት ገበያ ሊሰራው አይገባም ወይ የሚሉት ወይዘሮ መሰረት የንግድና ቀጠናዊ ትስስር ሚኒስቴር ይህንን መልስ ሊሰጥበት ይገባል ብለዋል። የመግባቢያ መጋዘኖች እየሰሩ ባለመሆኑ የንግድና ቀጠናዊ ትስስር ሚኒስቴርም ይሁን መቆጣጠር የሚመራው ቦርድ እንዴት እየተመለከተው ነው በማለት ጠይቀዋል። የንብረት ቆጠራ አለመደረጉ፣ የምርት መቀበያ ደረሰኝ አለመገኘት፣ የምርት ጉድለት፣ ያልተሰበሰበ ገቢ ለመጋዘን የሚከፍል ከፍተኛ ኪራይና በርካታ ችግሮች መኖራቸው የተገለጸ ሲሆን የዳይሬክተሮች ቦርድ በወቅቱ ተገናኝቶ መሰብሰብ ሲገባው አለመገኘቱ ቦርዱ በአግባቡ እየመራው አለመሆኑን የሚያመለክት ነው ብለዋል። የምርት ገበያ ባለስልጣን ላይ የተከናወነው የኦዲት ሪፖርት ተመርኩዞ ቋሚ ኮሚቴ ያቀረበው ጥያቄ እንደሚያስረዳው ከፍተኛ የመሰረተ ልማት ግንባታ የተካሄደባቸው የግብይት ማዕከላት ድርሻ ዝቅተኛ አፈጻጸም ማሳየቱን ባለስልጣኑ ከላኪዎቹ አቅራቢዎች ወደ ምርት ገበያ ገብተው የሚሸጡ የሀገር ውስጥ ፍጆታ ምርቶች መዳረሻ የት እንደሆነም የሚከታተልበት ስርዓት አለመኖሩ ገልጸዋል። የነቀምቴ ኤሌክትሮኒክስ የግብይት ማዕከል ከ2014 ዓ.ም ጀምሮ በታጣቂ ኃይሎች ጥቃት የደረሰበት በመሆኑ አገልግሎት ማቆሙን እስካሁን ስራ እንዲጀምር አለመደረጉም ተጠይቋል። ከ2014 እስከ 2016 ባለው ጊዜ የዳይሬክተሮች ቦርድ በወር አንድ ጊዜ በአጠቃላይ 36 ጊዜ በመሰባሰብ የምርት ገበያው ስራ መገምገም የነበረበት ቢሆንም አቅጣጫውን በማስቆም ስራ መገምገም የነበረበት ቢሆንም በ3 ዓመታት ውስጥ 5 ጊዜ ብቻ መገናኘቱን አስቀምጧል። የባለስልጣኑ ዋና ስራ አስፈጻሚ አቶ መርጊያ ባይሳ በሰጡት አስተያየት ከኦዲት በኋላ ማሻሻያዎች የተደረገባቸው መኖራቸውን ያብራሩ ሲሆን ቀሪዎቹ በመስተካከል ላይ የሚገኙና የ2018 ዓ.ም እቅድ ውስጥ የተካተቱ የተሰራባቸው ያሉ ናቸው ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።